አይ አይደለም። እና እሷ እንዳልሆነች በምን አባወቅ? እሷ ካልተነገረች አንተ ለማለት የተናገርከው አንተ ከሃዲ፣ አንተ ላይ ነገርካት ማለት ነው። ትሰማለህ? በቁምህ ነው ቆዳን የምገፋው። አንተ ላይ ትክዳለህ። አንተ ከሃዲ። አለቃ ቃል ምን ቃል አቶ በኃይሉ በስተመጨረሻም እንግዲህ ይህን ነገር የተናገርሽው ብሌን የሰላም ልጅ መሆኗን ማለት ነው የተናገርሽው አንቺ ነሽ ወይ ለገነት በማለት እንግዲህ ያው ቃልን እጅግ በጣም እየቀጣት ይገኛል ማለት ነው። በስተመጨረሻም እንግዲህ እሷም ራሷን ስታለች። ያያት ደግሞ ራሱ ሳሚ ነበር ማለት ነው። ሳሚ እንደዚህ ቃልን ሲያሰቃያት አቶ በኃይሉ ስቃዩን ሲያበዛባት እሷ አደለችም የተናገረችው እሷ አደለችም በማለት እንግዲህ እውነቱን ለመናገር ፈልጎ ነበረ። ግን ደግሞ አቶ በኃይሉ እሺ ማን ነው የተናገረው? የተናገረውን ሰው ታውቃለህ ወይ? ወይንስ ደግሞ አንተ ነህ የተናገርከው? ለምንድን ነው የማትነግረኝ? በማለት እንግዲህ ያው ሳሚ ላይ በጣም እየጮኸበት ነበር ማለት ነው። ሳሚ ግን እኔ አይደለሁም የተናገርኩኝ ግን ደግሞ እሷ አይደለችም በማለት እንግዲህ አሁን ላይ ተናግሯል። ግን ዘወር ብሎ ሲያያት ደግሞ ቃል ራሷን አንስታለች። እንዲሁም አቶ በኃይሉ ያው ውሃ ውስጥ እየከተተ እያስፈራራትና እንዲሁም ደግሞ እየቀጣት ባለበት ሰዓት ነበረ እንግዲህ ሁለታቸው ሲጨቃጨቁ፣ ሳሚና አቶ በኃይሉ ሲጨቃጨቁ ያው ቃልን ረስተዋት ነበር። ስለዚህ ከውሃ ውስጥ ስለነበረች እሷም ራሷን ስታለች። በእርግጠኝነት ምንም አትሆንም ትተርፋለች ማለት ነው። ግን ደግሞ አቶ በኃይሉ በፊቱ የመጡበትን ወይንም ደግሞ ለገንዘብ ብሎ በጣም ብዙ ሰዎችን እንደዚህ እንደሚያሰቃይና እንዲሁም ደግሞ እጅግ በጣም እንደሚቀጣ ያው ማሳያ ነው ማለት ነው። እኔም አቶ በኃይሉን እበቀለዋለሁ። እኔ ብዙ ነገሬን አሳጥተኛል፣ ገና ብዙ ነገሮችን አሳጣሃለሁ፣ ያንተ የሆነን ነገር በሙሉ ለራሴ አደርጋለሁ በማለት እንግዲህ በመፎከር ነበረ ከዚህ በፊት ለወይዘሮ ገነት በመደወል። በነገራችን ላይ የደወለው እንደውም በብሌን ስልክ ነበረ ማለት ነው። በአጋጣሚ ወይዘሮ ገነት አነሳችው እንጂ ስልኩን የነገራት ለብሌን መስሎት ነበረ ማለት ነው። ግን ደግሞ በስተመጨረሻም ወይዘሮ ገነት አንስታ ስልኩን ማለት ነው ሳሚ ያው ብሌን የሰላም ትክክለኛ ልጇ እንደሆነች ሲነግራት እንዴ ደግሞ አሁን ልትጫወቱ ነው እንዴ? በባለፈው እንደዚህ አድርጋችሁ ተጫወታችሁብኝ፣ አሁን ደግሞ ጭራሽ እንደዚያ ብላችሁ ልጅ ላይ ትጫወታላችሁ በማለት እንግዲህ ወይዘሮ ገነት ተናግራለች። እና ሳሚ ውይ እኔ እኮ ልጅቷ ጋር የምታነሰው መስሎኝ ነው፣ ጭራሽ እሷ ነች እንዲያንሰች፣ ለማንኛውም ትነግራታለች በማለት ነበር ነገሩን የተወው ማለት ነው። እና ወይዘሮ ገነት ደግሞ ጉረቤቷን በማመን ለጉረቤቷ ተናግራት ነበረ። ምክንያቱም እንደዚህ አይነት ስልክ ተደውሎ ነበር ብሌን የሰላም ትክክለኛ ልጅ እንደሆነች ነበር የተናገረው። እና ይህ ነገር ደግሞ ውሸት ይሆናል ወይንስ ደግሞ አይሆንም የሚለውን ነገር ገራ ገብቶኝ ለማንም አልተናገርኩም፣ ጉረቤቴ ምን ላድርግ በማለት እንግዲህ ለጉረቤቷ ተናግራ ነበር። ጉረቤቷ ደግሞ ሄዳ ለአቶ በኃይሉ ተናግራለች ማለት ነው። ይህን ነገር ለአቶ በኃይሉ ስነግረው አቶ በኃይሉ እጅግ በጣም ነው ደስ ያለው ማለት ነው። ስራሽን በደንብ እየሰራሽ ነው፣ በጣም ጥሩ መረጃ ነው ያመጣሽልኝ። ግን ደግሞ ማን ነው ሊነግራት የቻለው? ለወይዘሮ ገነት ይህን ነገር የተናገረው ማን ነው በማለት እንግዲህ አቶ በኃይሉ ሲያንሰላስል ማለት ነው። ከዚህ በፊት እንግዲህ በብር ምክንያት ከቃል ጋር እንደተጣላና እንዲሁም ደግሞ 50%ቱን ለእኔ ትሰጠኛለ በማለት እንግዲህ አቶ በኃይሉን ተናግረው ነበረ ቃል ማለት ነው። እና 50%ቱን እኔ ለአንቺ አልሰጥሽም ሲላት እና ሞኝነ ብለው ነገር ነበር ነው ማለት ነው። እና ያንን ነገር ደግሞ በማስታወስ ይህ እውነትም ሞኝ ነኝ፣ ስለዚህ ይህን ነገር የተናገረሽው አንቺ ነሽ በማለት ነው እንግዲህ ቀጥታ ቃልን በመሄድ ሲቀጣት የነበረው። እንግዲህ አሁን ላይ ደግሞ ራሷን እንድስት አድርጓል ማለት ነው። እና አሁን ላይ እንግዲህ የወይዘሮ ገነት ጉረቤትም እያጣራች ትገኛለች። ምክንያቱም አቶ በኃይሉ ማን የደወለው ማን ነው የነገራት ያን ነገር የሚያጣራ ሰው ፈልጋለሁ ስላላት ማለት ነው። እንግዲህ ጉረቤቷም ወይዘሮ ገነትን እያጣራች ትገኛለች። ምንድን ያለችው እንዴት ነው የደወልልሽ? ማን ነው ግን እንደዚያ ያደረገው? እያለች እንግዲህ
ከወይዘሮ ገነት ይልቅ ጉረቤቷ በጣም ተጨነቀች። የተጨነቀችው ለወይዘሮ ገነት አስባ ሳይሆን እሷ መረጃ እንዴት አድርጌ ልውሰድ የሚለው ነገር ነው። እና ወይዘሮ ገነት ምን ብላለች? አይ ይሄ ነገር እውነትም ውሸትም ሊሆን ይችላል፣ መፍረድ አይቻልም ስትላት፣ ጉረቤቷ ደግሞ አረ በፍጹም ይሄማ በጥተት ነው፣ እውነትም ሊሆን አይችልም በማለት እንግዲህ ጉረቤቷ ትመልሳለች። ወይዘሮ ገነት እንግዲህ የጉረቤቷን መጨነቅ ስላየች ይህን ነገር ግን ለአንቺ መናገር አልነበረብኝም ብላታለች ማለት ነው። እንዴ ለምንድን ነው የማትነግሪኝ? እኔ ያንቺ ሚስጥረኛ አይደለሁም እንዴ? ሌላ ሚስጥረኛ የምታወሪው ሰው አለሽ እንዴ? ለምንድን ወይስ እኔን ሚስጥሬን ታወጣብኛለሽ ብለሽ ፈርተሽ ነው? በማለት እንግዲህ ወይዘሮ ገነትን ጠይቃት ነበር። ወይዘሮ ገነት ደግሞ አረ እኔ እንደዚህ አላሰብኩም፣ ምክንያቱም ያቺ ደግሞ ታወቀብኝ በማለት እንግዲህ እንትን ብላ ነው፣ ስራዋን ስለምታውቅ ነው። ወይዘሮ ገነት ግን ስለምታምናት ምናለች? እኔ እንደሱ አስቤ አይደለም፣ ግን ደግሞ ከኔ የበለጠ አንቺ በጣም ስለተጨነቅሽ ነው ስለ ጉዳዩ፣ ከዚያ አንጻር ነው፣ እንድትጨነቅብኝ አልፈልግም ነበር ያለቻት ማለት ነው። እና የጉረቤቷ በጣም አስገራሚ ነች። በነገራችን ላይ እንደው ያው ታማኝ ጓደኛ በመምሰል ቅርብ እያለች እንግዲህ ቡና ላፍላለች፣ ምን ላድርግልሽ እያለች እንግዲህ ውስጥ ውስጧን እየበላቻት ትገኛለች ማለት ነው። ሌላው እንግዲህ እጅግ በጣም ደስ የሚለው ነገር ያው ዳግምና እንዲሁም ደግሞ ብሌን እንደሚዋደዱ እንደሚፋቀሩ ማለት ነው። ፍቅራቸውን ተገላልጠዋል ማለት ነው። ምክንያቱም እንግዲህ ቃል ተንኮለኛዋ በነገራችን ላይ አሁን ላይ በጣም ነገሮች የእሷ ደብዘዝ እያለባት ይገኛል ማለት ነው። በባለፈው ፓርት ላይ እንግዲህ ከዳግም ጋር ነበረች። ከዳግም ጋር አብራ ከዳግም ክላስ ስለነበረች ከዚያ ክላስ ስትወጣ እጅግ በጣም ደስ የሚል ጊዜ ከዳግም ጋር አሳልፍ የወጠሁኝ። ትወጁ ሰው ጋር ግን እንደዚህ አይነት ጊዜ ስታሳልፊ ደግሞ እጅግ በጣም ነው ደስ የሚለው። ምን ያህል እንደሚወደኝ ምን ያህል እንደምወደው ስንገላለጥ ቆይተን አብረን ጥሩ ጊዜ አሳልፈን ነው የመጣሁት፣ ደስ አይልም ምናምን እያለች እንግዲህ ያው ብሌን ስትናገር ነበር። ብሌን እጅግ በጣም ተናዳ ነበር። ለምን እንደዚህ ያደርጋል? ለምንድን ነው እንደዚህ የሚያደርገው ዳግም እያለች፣ ምክንያቱም ዳግምን ትወደዋለች፣ ታፈቅረዋለች ማለት ነው። ግን ደግሞ በጣም ብሌንንም ማቆላመጥ ጀመረች ምናምን የኔና የዳግምን ጉዳይ ማለት ነው ለማንም እንዳትናገሪ፣ ምክንያቱም ፍቅራችን በሚስጥር ለትንሽ ጊዜ እንዲቆይ እንፈልጋለን እና ለማንም እንዳትናገሪ አደራ ብሌን በማለት እንግዲህ እሷን እያቆላመጠቻት ምናምን ነገር ነበር ማለት ነው። እንዴ ከመቼ ጀምሮ ነው አንቺ የምታቆላምጭኝ እኔን በማለት እና እንዲሁም ደግሞ እንዴት ነው ከዚህ በፊት ገረድ ምናምን ነገር እያልሽኝ አሁን ብሌንዬ ምናምን የምትዩ በምን ምክንያት ነው? አንቺ እንደዚህ ስትሆኝ እኔ አይቼሽ አላቅም፣ ግን ደግሞ የምትነግሪኝ ሁሉ እኔ ሳስበው ውሸት እየመሰለኝ ነው ብላለች። ያ ማለት እንግዲህ ከዳግም ጋር እንደዚህ ያሳለፉኝ ጥሩ ጊዜ ፍቅር አለን ምናምን ነገር እንደሚወዳት እንደሚያፈቅራት ገለጸልኝ ምናምን ያለችው ነገር ውሸት እንደሆነ ማን ተረዳች? ራሷን ብሌን ተረዳች ማለት ነው። እና ውሸትሽን ነው እንደዚህ የምትይኝ ምናምን ስትል ለምንድን ነው እንደዚያ ከሆነ ራሱ ዳግምን ራሱ እኮ መጠየቅ ትችያለሽ፣ ግን ደግሞ ይናደዳል። ምክንያቱም ያው ፍቅራችን በድብቅ እንዲቀጥል ስለምንፈልግ አሁን ይፋ ማድረግ ስለማንፈልግ ነው በማለት እንግዲህ ቃል ያው ለብሌን ትናገራለች ማለት ነው። ግን ደግሞ ብሌን በጣም ስለተናደደች እንዲሁም ደግሞ ስላላመነቻት ማለት ነው ይች ልጅ የሆነ ተንኮል ነገር እየሰራች ነው በማለት እንግዲህ ያው ቃልም እኔ እኮ ከአንቺ ጋር ቆሜ የማወረው የሆነ በቃ አንቺም የውስጥሽን ለኔ የምታወሪኝ ስለመሰለኝ ነው በቃ እንጂ አንቺ ለነገሩ ክብር አይወድልሽም አንቺ ገረድ ምናምን ነገር እያለች እንደገና ዳግም መሳደብ ጀመረች። አሁን ትክክለኛዋ ቃል መታለች። ስለዚህ እንደዚህ ስኮይ ነው አንቺ የሚያምርብሽ፣ ትክክለኛዋ ጸባይሽ ይሄ ነው በማለት ያው ብሌንም ገልጻታለች ማለት ነው። እና ቀጥታ ብሌን ምንድን ነው ያደረገችው? ሂዳ ዳግምን አመጣችው። ዳግምን አመታ ቀጥታ ሳሎን ወስዳ ቃል የምትለው ነገር እውነት ነው ወይ በማለት ጠየቀችው ማለት ነው። ምንድን ነው የምትዩ? ምንድን ነው ያልሽው? ቃል ምን ብለሻት ነው ብሌንን? እንግዲህ ዳግም እኔ ከአንቺ ጋር ምንም አይነት ነገር መቀጠልም ፍቅርም ምናምን ነገር የለብኝም፣ እኔ የምወዳት የማፈቅራት ብሌን አለች ብሏታል። እንግዲህ እሷ ግን ዳግም እንደወደዳት ከዳግም ጋር ጥሩ ጊዜ እንዳሳለፈች ነበር ለብሌን የተናገረችው። እና ዳግም መጥቶ ደግሞ ምንድን ያልሻት ለብሌን ማነሳችና ያው እንግዲህ ቃል አንተና እሷ እንደምትፋቀሩ እንደምትዋደዱ እንዲሁም ጥሩ ጊዜ እንዳሳለፋችሁ እየነገረች ነበር። እሷ ያለችው ነገር ዳግም እውነት ነው ወይ በማለት እንግዲህ ትጠይቀዋለች ማለት ነው።
አረ በፍጹም ውሸት ነው። እንዴት አንቺ እንደዚህ አይነት ውሸት ነገር ታወሪያለሽ? ለመቼ ነው እኔና አንቺ ምንም ነገር ሊኖረንም አይችልም። አንቺም ታይቢ አይደለሽም እንግዲህ አንቺም ምርጫ አይደለሽም ማለት በነገራችን ላይ ቃልን ማለት ነው። እና ቃል በጣም ነበር የተናደደችው፣ ምክንያቱም በጣም ነው የተዋረደችው። እንግዲህ ምንም ነገር ያላደረገችውን ደስ የሚል ጊዜ አሳለፍነ፣ እንደዚህ ሆነ፣ እሱ ይወደኛል ያፈቅረኛል ያለችው ነገር ውሸት ሆነ። እንደማይወዳት እንደማይፈቅራት የእሱ ምርጫ እንደማትሆን ማለት ነው በራሷ በብሌን መሀል ተናግሯል። እና ምን ብለዋለች ሌላ ደግሞ እንግዲህ ብሌን እኔን ጋር የምትሆነው ወይንም ደግሞ እኔን የምታወራኝ የምቀርበኝ ስለምታዝንልኝ ነው እንዴ? ለምንድን ነው እኔን የምቀርበኝ የሚል ጥያቄም ጠይቀው ነበር። እኔ አሁን ላይ ጊዜውና ወቅቱ እንዳልሆነ አውቃለሁ፣ ግን ደግሞ ከዚህ በላይ መታገስ አልችልም ብሌን፣ እኔ አንቺን እወድሻለሁ አፈቅረሻለሁኝ የህይወቴ ምርጫዬ ነሽ በማለት እንግዲህ ያው ቃልን አልፈልግሽም ምናምን ባለበት በተቃራኒው ደግሞ ብሌንን በጣም እንደሚወዳት እንደሚያፈቅራት ያው ዳግም ገልጾላታል ማለት ነው። ብሌን ራሱ በጣም ነበር የደነገጠችው፣ ቃል ደግሞ በጣም ተናደደች ተበሳጨች ማለት ነው። እና ይህን የፍቅሩን ጥያቄ ወዲያውኑ መመለስ አልቻለችም። እሷን ደንግጣ ወጥታለች። ግን ደግሞ ያው ጠርታ ማለት ነው እንደምትወደው እንደምታፈቅረው ነግረዋለች። እኔም በደንብ ነው የማውቀው፣ ከአይንህ ገና እንደምትወደኝ እንደምታፈቅረኝ አውቃለሁኝ፣ እኔም በጣም እወዳለሁ ዳግምዬ በማለት እንግዲህ ዳግምም ይሄን ነገር አላምንም፣ ምንድን ነው ያልሽው ድገሚው በማለት እንግዲህ እወዳለሁ እያለች 3 ጊዜ ተናግራለች። 3 ጊዜም አስደግሟታል ማለት ነው። እና በጣም እንደሚዋደዱ እንደሚፋቀሩ፣ ምንም አይነት ነገር ቢሆን ሁለታቸው እንደማይለያዩ ቃል ተጋብተዋል ማለት ነው። እና እጅግ በጣም ነው ደስ የሚለው ያው ሁለታቸው እንትን ስላሉ በጣም በነገራችን ላይ በመዋደዳቸው በመፋቀራቸው በጣም ብዙ ነገሮችን ከሳሚ ጀምሮ ብዙ ነገሮች ሊደርሱባቸው ይችላሉ። ግን ደግሞ ያንን ነገር በትዕግስት ያልፋሉ ብዬ ተስፋ አደርጋለሁ ማለት ነው። ቃል በመጨረሻም እንግዲህ ይህን ሁሉ ነገር ካደረገች በኋላ አቶ በኃይሉ መጥቶ እንግዲህ ቅጣት ሰጥቷታል። ቅጣቷ ደግሞ ከበድ ያለ ነው። ያው እንግዲህ ፌንት አድርጋለች፣ እንደምትነሳ ተስፋ እናደርጋለን። መልካም ጊዜ ተመኘ